ነው እግዚአብሔር ልጁን ወደ ዓለም ስለላከ የእግዚአብሔር ልጅ የባሕሪ ልጅ ጌታችን ኢየሱስ ክርስቶስ የኛን ሞት የኛን ጨለማ የኛን ኃጢአት ሊያስወግድ ብርሃኑን ሊያጎናጽፈን የዘላለምን ሕይወት ሊሰጠን እግዚአብሔር ወልድ ወደ ዓለም የመጣበትን ታላቁን በዓል ነው የምናከብረው። ይሄ በዓል በኩረ በዓላት ነው። ይሄ በዓል የአስተርእዮ የመጀመሪያው በዓል ነው። አስተርእዮ ደግሞ የእግዚአብሔር ልጅ መገለጥ ነው። የማን ልጅ መገለጥ ነው? የእግዚአብሔር ልጅ በባሕሪ የአብ ልጅ በባሕሪ የድንግል ማርያም ልጅ በሥጋ የሆነው ጌታችን ኢየሱስ ክርስቶስ የተገለጠበት የተወለደበት በዓል ነው የምናከብረው። ይሄ በዓል እግዚአብሔር ዓለምን ለመጀመሪያ ጊዜ ዓለምን ከራሱ ጋር የሚያስታርቅበት፣ ዓለምን ወደ ራሱ የሚስብበት፣ ዓለምን ያመኑትና የተቀበሉትን የራሱ የሚያደርግበት ታላቅና ገናና በዓል ነው። ይሄ በዓል እግዚአብሔር የሰው ልጆች ለብዙ ዘመናት በኃጢአትና በሞት እስራት ተይዘው ሲኖሩ ዲያብሎስ አስሮ ሲገዛቸው፣ ሲኦል ሲሰለጥንባቸው፣ ሰራዊት ዲያብሎስ የሰይጣን ሰራዊት በእኛ ላይ ገዢዎች በነበሩ ጊዜ እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ እኛን ለማዳን እኛን ከዲያብሎስ እጅ ለማውጣት እኛን ከጨለማና ከሞት ጥላ ነጥቆ ወደ መንግሥቱ ለመውሰድ ራሱን በፍጹም ሰው አድርጎ ፍጹሙ አምላክ ሥጋችንን ለብሶ ከድንግል ማርያም እናታችን በተዋሕዶ ከብሮ በእኛ መካከል የተገኘበት ታላቅ የእግዚአብሔር ወልድ የኢየሱስ ክርስቶስ የልደቱ ቀን ነው የምናከብረው። ሰማይና ምድር የታረቁበት እግዚአብሔር ለዓለም ሁሉ በቤተልሔም ምሕረትን ያወጀበት እግዚአብሔር ሕዝቡን እንዲሁ በነፃ የወደደበት እናቱ ማርያም እጇን ዘርግታ በቤተልሔም ልጇን አቅፋ የተቀመጠችበት መላእክት ከሰማይ ወርደው እንደዚህ አሉ። መላእክት ከሰማይ ወርደው መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ ምስኪኖች እረኞች ነበሩ ይላል ወንጌሉ። የጌታ መልአክ ከሰማይ ወረደ። ምስጋና ለአምላካችን ይሁን። ምስጋና ለእርሱ ይሁን። ምስጋና ለእግዚአብሔር ይሁን። የጌታ መልአክ ከሰማይ ወረደ። ለምን ወረደ? በሉቃስ ወንጌል ምዕራፍ 15 ላይ በአንድ ሰው መዳን በሰማይ ደስታ ይሆናል ብሏል። መዳን የተፈጸመው በማንም አይደለም። መዳን የተፈጸመው ድንግል ማርያም በወለደችው በጌታችን በኢየሱስ ክርስቶስ ነው። ይሄንን መዳን ሲያዩ እግዚአብሔር ሕዝቡን ሲወድ፣ ሕዝቡን ሲያፈቅር፣ ወደ ሕዝቡ ሲመጣ፣ ሕዝቡን ሲቀላቀል፣ ሕዝቡን ከራሱ ጋር ሲያቀላቅል ኃጢአት የገዛውን ያጎሳቆለውን የሞት ኃይል ያስተዳደረውን ሕዝብ እግዚአብሔር ከራሱ ጋር ሲያስታርቅ መላእክት ተደሰቱና ወደ ምድር ወረዱ። መልአኩ እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ አለ። አሁን ለሕዝቡ ሁሉ የሚሆን ታላቅ ደስታ ከዚህ በፊት ተብሎ አይታወቅም። የመጀመሪያ ጊዜ በዛሬ ቀን በቤተልሔም ለሕዝቡ ሁሉ የሚሆን ታላቅ ደስታ ይላል። የእስራኤል ስብከት ለሕዝቡ ሁሉ የሚሆን ደስታ አይደለም። የነቢያትም ስብከት እንደሱ አልነበረም። ምክንያቱም ነቢያት ወልድ እንደሚመጣ እንደሚወለድ፣ ሰዎች ሁሉ ወደ እግዚአብሔር እንደሚመለሱ፣ አንድ ቀን ብርሃን እንዲሆን ለእስራኤል ሕዝብ ብቻ ይሄንን ይገልጡ ነበረ እና እዛ አካባቢ ያሉት የእስራኤል የመተዳደሪያ የቤተ መቅደስ ሕግም ለሕዝቡ ሁሉ የሚሆን አልነበረም። እንደዚህ ነበረ። ኢይባ ሞዓባዊ ወአሞናዊ እስከ ሳብዕ ወራብዕ እስከ ሳልስ ወራብዕ ትውልድ እስከ 3 እና እስከ 4 ትውልድ ድረስ ሞዓብና አሞን ወደ እግዚአብሔር መንግሥት ወደ እግዚአብሔር ቤተ መቅደስ
አይግባ የሚል ነበረ መመሪያው። አሁን ግን እግዚአብሔር ዓለምን ወደደ። ዓለምን ስለወደደ ፍቅር እንደዚህ ነው። እኛ እግዚአብሔርን ስለወደድነው አይደለም፣ እግዚአብሔር ስለወደደን ነው ብሎ እስቲ ፍቅር እንደዚህ ነው በሉ እስቲ ሁላቸው ድምፃቸው አይሰማም። ፍቅር እንደዚህ ነው በሉት እስቲ። እኛ እግዚአብሔርን ስለወደድነው አይደለም፣ እግዚአብሔር ስለወደደን ነው። እግዚአብሔር ምን ስላደረገን ነው? ምስጋና ለእርሱ ይሁን፣ ምስጋና ለአንተ ይሁን በሉት። ምስጋና ለአምላካችን ነው። እግዚአብሔር ስለወደደን ልጁን ላከ። ስለወደደኝ አዳነኝ አለ። እግዚአብሔር የወደደውን ሕዝብ ለማዳን አንድያ ልጁን ወደ ምድር ላከ። ይሄ ትልቅ ፍቅር ነው። ዓለም በሙሉ እንዲድን እንጂ እንዳይጠፋ ስለፈለገ ይላል የዮሐንስ ወንጌል ምዕራፍ 3። እግዚአብሔር አንድያ ልጁን ከድንግል ይወለድ ዘንድ ወደ ዓለም ላከው ይላል። የጌታ መልአክ ከሰማይ ወደ ምድር በወረደ ጊዜ እነዚህ ምስኪኖች በምድር ላይ ምድራዊ ተስፋ ኢኮኖሚ የሌላቸው እግዚአብሔር አምላክ ብቻ ተስፋ የሆነላቸውን እንደዚህ ብሎ ነገራቸው። ለሕዝቡ ሁሉ የሚሆን ደስታ ዛሬ ተሰበከ። ምዕራባውያን፣ ምስራቃውያን፣ ሰሜናውያን፣ ደቡባውያን ዓለሙ ሁሉ በአንድነት ወደ እግዚአብሔር መንግሥት ይገባበት ዘንድ የተፈቀደው እውነተኛው ማኅተም፣ እውነተኛው ደብዳቤ በቤተልሔም ዛሬ ተነገረ። እግዚአብሔር ሕዝቡን መውደዱን ገለጠ። አንድ ልጁ በመጀመሪያ ቃል ነበረ። በሉ እስቲ ከኔ ጋር በመጀመሪያ ተናገሩ። በመጀመሪያ ምን ነበረ? ቃል ነበረ። ቃልም በየት ነበረ? በእግዚአብሔር ዘንድ ነበረ። ትክክለኛውን ቃል እስኪ እናንብበው። ከኔ ጋር ትሉታላችሁ። በመጀመሪያው ቃል ነበረ። በሉ እስቲ ድምፃችሁን ከፍ አድርጋችሁ። ለአምልኮን የመጣ ነው፣ ሌላ ጉዳይ የለንም እዚህ። በመጀመሪያው ቃል ነበረ። በሉ እስቲ ከኔ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃል ምን ነበረ? እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም። ከሆነውም አንዳች ያለ እርሱ ያለ ኢየሱስ አልሆነም። በእርሱ ሕይወት ነበረች፣ በክርስቶስ ሕይወትም የሰው ሁሉ ብርሃን ነበረች ይላል። ብርሃን በጨለማ ይበራል። በሉ እስቲ ከኔ ጋር ብርሃን በጨለማ ምን ይሆናል? ይበራል። ጨለማው ግን ምን አላለውም? አላሸንፈው። የማያሸንፈው ጨለማ የማያሸንፈው ብርሃን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ወደ ዓለም መጣ አለ ዮሐንስ ወንጌላዊ። በረከቱን ያሳደረብን እግዚአብሔር። በዓለም ነበረ፣ ዓለምን ፈጥሮት ነበረ። ዓለምን በእርሱ የሆነ ነው። ያለ ኢየሱስ ክርስቶስ ዓለም አልተፈጠረም እያለ ነው። ዓለሙ ግን አላወቀውም። የእርሱ ወደ ሆነው ወደ ፈጠረው መጣ፣ ወደ ፈጠሩት መጣ። የፈጠራቸው የእርሱ የሆኑት አይሁድና በዚያን ጊዜ የነበሩት አልተቀበሉትም። ለእኛ ግን አለ ዮሐንስ ወንጌላዊ ለተቀበልነው በስሙ ለምናምን ለእኛ የእግዚአብሔር ልጆች ይባል ዘንድ እግዚአብሔር ልጅ ተባለ። ወልድ ክርስቶስ ልጅ ተባለ። ሕፃን ሆኖ በድንግል ማዕቀፍ ተያዘ። በሕቅ ልሂቀ በየጥቂቱ አደገ። በዮርዳኖስ ተጠመቀ። በ30 ዘመን የሰውን ሁሉ መከራ ተቀበለ። በስሙ ለምናምን በስሙ ለሚያምኑ በሉ እስቲ ከኔ ጋር ድምፃችሁ ምን ሆኖ ነው? ደክማችሁ ነው ወይስ ምንድን ነው? ወይስ የኔ ጆሮ ትንሽ ደክሟል ወይስ ምንድን ነው? በስሙ ለሚያምኑ በሉ እስቲ ሁላችሁ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ እግዚአብሔር ስልጣንን ሰጣቸው። ምን ሰጣቸው? ይሄ ለመጀመሪያ ጊዜ በቤተልሔም የተነገረ ቃል ነው። ክርስቶስ ሲመጣ የመጀመሪያ የተነገረ ቃል ነው። ከዚያ በፊት ይሄ ቃል ተሰምቶ አይታወቅም። ይሄ ስልጣን፣ ይሄ መወለድ፣ ይሄ መወደድ፣ ይሄ መፈቀር፣ ይሄ መመረጥ፣ ይሄ መከበር በዚህ በቤተልሔም የተሰበከ ነው። ቤተልሔምን የሚመለከት ነው። ድንግል ማርያም እናታችን
በረከቷን ያሳደረብን እግዚአብሔር። የከበረችበት ቀን ነው። በስቲ አመስግኗት። በረከቷን ያሳደረብን እግዚአብሔር። በደንብ አመስግኗት እናታችን። ልጇን ታቅፋ በሰማይና በምድር መካከል የተቀመጠችበት ቀን ነው። እቺ ገናናና ታላቅ እናት፣ የጸሎት እመቤት፣ የፍጡራን ሁሉ መመኪያ፣ እግዚአብሔርና ሰው በተለያየበት ጊዜ በመልአኩ ፊት ቆማ ታላቁን ምስጢር የተናገረች፣ የሰውን ልጆች መዳን የመሰከረች፣ እግዚአብሔር በእርሷ እናትነት ወደ ዓለም መጥቶ ይህንን የዘላለም ሕይወት ብርሃን እንዳበሰረ በወጣትነቷ ዘመን በኤልሳቤጥ በዘካርያስ ፊት ቆማ በኤልሳቤጥ ቤት የመሰከረች፣ በነፍሷ ጌታዋን ያከበረች፣ በሥጋዋም ጌታዋን ያከበረች፣ በመንፈሷም አምላኳን ያከበረች፣ እግዚአብሔር እንደተናገረ በነቢያቱ እንደተናገረ በነቢዩ ሙሴ ነቢየ ያነስ ለክሙ መሃዊክሙ ከወገኖቻችሁ ከወንድሞቻችሁ መካከል እግዚአብሔር የሚያድናችሁን የሚመራችሁን ወደ ሕይወት የሚያድናችሁን ነቢይ ያስነሳላችኋል ተብሎ ለሙሴ የተነገረው፣ ኖህ እሱን አይቶ መርከብ የሰራለት፣ አብርሃም አምነ ወአሚኖቱኒ ኮኖ ጽድቀ ከኦሪት ዘፍጥረት ምዕራፍ 12 እስከ ምዕራፍ 24 አብርሃም አምኖት እምነቱም ጽድቅ ሆኖ የተቆጠረለት፣ ድንግል ማርያምንና ኢየሱስ ክርስቶስን በርቀት አይቶ ያመነ የተመኘ መሠዊያውንም የሠራ፣ እግዚአብሔር ልጅህን ሰዋልኝ ባለው ጊዜ ልጁን ለመሰዋት ወደ ታላቁ ተራራ ሄደ። እግዚአብሔር ግን በአንተ ልጅ ደም አይደለም ዓለም የሚድነው ብሎ በክርስቶስ ምሳሌ የሆነውን በጉን በዕፀ ሳቤቅ ስር ሰጠው። ዕፀ ሳቤቅ እሰ ማኅፀነ ቅድስት ድንግል ማርያም ዕፀ ሳቤቅ እሰ ምስጢረ ሥጋዌ ወበጉ እሰ ምሳሌሁ ለኢየሱስ ክርስቶስ ዘተወልደ ወመጻ ውስጥ ዓለም። ያቺ ዕፀ ሳቤቅ የድንግል ማርያም እናትነት ምሳሌ፣ የምስጢረ ሥጋዌ ምሳሌ፣ በጉ ደግሞ የኢየሱስ ክርስቶስ ምሳሌ። ምክንያቱም ወደ ዓለም የመጣውን ከድንግል የተወለደውን ቅዱሱ ሐዋርያ ዮሐንስ ወንጌላዊ በረከቱን ያሳደረብን እግዚአብሔር ነዋ በግኡ ለእግዚአብሔር ዘያአትት ኃጢአት ዓለም አለው። እስቲ በቃላችሁ በሉ፣ ነዋ በግኡ በሉ እስቲ ለእግዚአብሔር። እንደገና ነዋ በግኡ በሉት እስቲ ለእግዚአብሔር ዘያአትት ኃጢአት ዓለም። እነሆ የእግዚአብሔር በግ በሉት እስቲ የዓለምን ኃጢአት የሚያስወግድ። አዎ እግዚአብሔር በግል ለአብርሃም አሳየው። ያ በግ በዕፀ ሳቤቅ ታስሮ ታየው በኦሪት ዘፍጥረት ውስጥ። ያ በግ ምሳሌ ነበረ። አማናዊው በግ ለሰው ልጆች ሁሉ ራሱን የሚሰዋ ነቢዩ ኢሳይያስ በትንቢቱ ምዕራፍ 53 ላይ እንደተናገረ በሚሸልቱት ፊት አፉን የማይከፍት የዘላለም ሕይወት በግ፣ አራት እግር ያለው በግ አይነት ሳይሆን እንደ አራት እግሩ በግ ለእኛ መሥዋዕት የሆነው ጌታችን ኢየሱስ ክርስቶስን ታላቁ አብርሃም አየው። በረከቱን ያሳደረብን። ታላቁ ዮሐንስ ደግሞ አማናዊውን በግ አየው። መልአኩ አማናዊውን በግ አየው። ሰብአ ሰገል አማናዊውን በግ አዩ። እንዲሁም ደግሞ እነዚያ እረኞች አማናዊውን በግ አዩ። ዮሐንስ እውነተኛውን በግ አየና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዘመረለት። ይህንን ነው እውነተኛው ጌታ በመጣ ጊዜ፣ እውነተኛው መድህን በመጣ ጊዜ ድንግል ማርያም አከበረችው፣ ተቀበለችው፣ አወደሰችው፣ አፈቀረችው፣ ጸነሰችው። መልአኩ ወደ እርሷ በመጣ ጊዜ ዓለም የሚድን ከሆነ አለች ነየ አመቱ ለእግዚአ ኩሉ ይኩነኒ በከመ ትቤለኒ ያለችው መልአኩን። ይህንን ልብ ያድለን እግዚአብሔር ለሁላችን። እምቢተኛ የሆነውን ልቤን በሉት እስቲ ሁላችሁም እግዚአብሔርን ወደ አንተ መልስልኝ በሉት። ከልባችሁ በሉት በሞቴ እኔም እናንተም ጭምር። ልባችን በጣም ጠንካራ ስለሆነ፣ ልባችን ከወንጌል በብዛት የራቀ ስለሆነ፣ ልባችን በብዛት ከእውነት የራቀ ስለሆነ ቅዱስ ኢሳይያስ እንደተናገረ በረከቱን ያሳደረብን እግዚአብሔር ይህ ሕዝብ በአፉ ያከብረኛል፣
በልቡ ግን ከኔ በጣም የራቀ ነው ብሎ ነቢዩ ኢሳይያስ እንደተናገረ ብዙዎቻችን በአንደበታችን እግዚአብሔርን እናከብረዋለን፣ ልባችን ግን ከእግዚአብሔር በጣም የራቀ ነው። ስለዚህ በልባችንም በነፍሳችንም በአንደበታችንም በሕይወታችንም እግዚአብሔርን አክብረን እንድናልፍ መንፈስ ቅዱስ ይርዳን ሁላችንም። ድንግል ማርያም እግዚአብሔርን አከበረችው። ጌታዋ ወደ እርሷ ሲመጣ ዓለምን ለማዳን እርሷን ማደሪያ ወይም ማረፊያ ወይም ደግሞ እናት ሲያደርጋት ከስጋዋ ከስጋ ከነፍሷ ነፍስ ተዋህዶ ወደ ዓለም ሲመጣ ገብርኤል ሲነግራት መልአኩ የእግዚአብሔር ቅዱስ እሷ በእግዚአብሔር ፊት ቆማ ፈቃደኛ ሆነች፣ ለቃሉ ፈቃደኛ ሆነች። እግዚአብሔር ዓለምን እንዲያድን ድንግል ማርያም ፈቃደኛ ሆነች። እግዚአብሔር ዓለምን በፈለገበት ቦታ ሆኖ ማዳን ይችላል። ነገር ግን ዓለምን ለማዳን እግዚአብሔር ዲሞክራት አምላክ ነው። የሰዎችን ፈቃድ ይጠይቃል። የሰዎች ፈቃድ በድንግል ማርያም እናትነት ተገለጠ። መገለጡም ቀላል አልነበረም። በረከቷን ያሳደረብን እግዚአብሔር ስትገልጠው ረቂቅ በሆነ ቃል ነው የገለጠችው። ነፍሴ እግዚአብሔርን ታከብረዋለች። በሉ እስቲ ከኔ ጋር መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። እስቲ እንደገና በሉት ይህን ቃል በየራሳቸው መንፈሴም በአምላኬ ምን ታደርጋለች? ደስ ይላታል አለች። በነፍሷ በመንፈሷ በአካሏ በሁለመናዋ የጌታን ወደ ዓለም መምጣት አከበረችው። ምስጋና ይገባታል፣ ክብር ይገባታል። እስቲ አመስግኗት። ምን ነው ዝም አላችሁ? ምስጋና ለእርሷ ይሁን። በረከቷን ያሳድርብን እግዚአብሔር። የእርሷን እናትነትም የምናስብበት ቀን ስለሆነ የባሪያውን የኔን ትሕትና ተመልክቶ እግዚአብሔር እነሆ በእኔ ላይ ትልቅ ሥራ ሰርቷል፣ የዘላለምን ሕይወት አውጇል አለች። ክርስቶስ ነው የዘላለምን ሕይወት ያወጀው። ለሰው ሁሉ የሚሆን ደስታ እንዳለ መልአኩ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ለምን? እርሱ ብርቱ የሆነ ንጉሥ እግዚአብሔር በእኔ ላይ ታላቅ ሥራ አድርጓል። ምንድን ነው በእሷ ላይ የተፈጸመው ሥራ? የዘላለም ሕይወት ነው። ምንድን ነው በእሷ ላይ የተፈጸመው ሥራ? የዘላለም ብርሃን ነው። ምንድን ነው በእሷ ላይ የተሰበከው ሥራ? የዘላለም እረፍት ነው። ምንድን ነው በእሷ ላይ የተነገረው ሥራ? የዘላለም ሰላም ነው። ክርስቶስ ሲኖረን ሰላም አለን። የሰላም ንጉሥ በሉት እስቲ ሁላችሁ። ኧረ ደክማችኋል በጣም መሰለኝ። በቦት እኔ አልደከመኝም፣ ገና እኮ ልንቀድስ ነው። የሰላም ንጉሥ በሉት፣ የሰላም ጌታ በሉት። ሰላም ከኔ ጋር ይሁን በሉት እስቲ በእምነት ተቀበሉት። እስቲ በምን አድርጋችሁ ነው? ሰላም ከኔ ጋር ይሁን በሉት። ሰላሙ ከሁላችን ጋር እንዲያውም በቅዱስ ፈቃድ ይሆንልን። እስቲ እንደገና የሰላም ንጉሥ በሉት፣ የሰላም ጌታ በሉት፣ የሰላም አለቃ በሉት። ሰላም ከኔ ጋር ይሁን በሉት። እንደገና አመስግኑት፣ አመስግኑት። እሱንም እሷንም እናታችንን በረከቷን ያሳደረብን እግዚአብሔር በእኔ ላይ ታላቅ ሥራ አድርጓል። ምንድን ነው የተደረገው? እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ያለ አንድም ሰው አልነበረ። የትኛው ጥበበኛ ነው እኔ አሳርፋለሁ የሚለን? የትኛው ማናጀር ነው? የትኛው ፕሬዝደንት ነው? የትኛው የጤና ባለሙያ ነው እኔ አሳርፋለሁ የሚለን? የትኛው ጥበበኛ ነው? የለም። እኔ አሳርፋለሁ ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ነው ቅዱስ ገብርኤል ቅዱስ መልአክ ለሕዝቡ ሁሉ የሚሆን ደስታ አለ። ምስጋና ለእርሱ ይሁን። ለሕዝቡ ሁሉ የሚሆን ምን ደስታ ዛሬ እነግራችኋለሁ አላቸው። ብርሃን ክብርም የእግዚአብሔር የጌታ ክብር በዙሪያቸው መራ። የእግዚአብሔር መልአክ ወደ እነሱ በመጣ ጊዜ ፈሩ። መልአኩ እንዲህ አላቸው፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ አላቸው። ፍርሃት ከኛ የራቀበት ቀን ነው። ስለዚህ ምስጋና ለእግዚአብሔር ብለን ርዕሳችን የጀመርነው እንደገና በሉት እስቲ ምስጋና ለእግዚአብሔር በሉት እስቲ እንደገና በሉት እንደገና በሉት አመስግኑት። እንደገና የምስጋና ቀን ነው። ምስጋና ለአምላካችን፣ ምስጋና ለእርሱ ይሁን። የምስጋና ቀን ነው። አመስግኑት። ምክንያቱም ይሄንን እድል አናገኝም። ማን ይሄንን እድል ሊያካፍልልን ይችላል? ይሄ ለሁሉ የምስራች ይነግራችኋለሁ። ብዙ የምስራቾች አሉ።
እኛ የምንጠብቃቸው በሕይወታችን የምንጠብቃቸው በእኛ ሕይወት ላይ የተጫኑ እነሱ ከእኛ ላይ በወረዱ ጊዜ የምስራች መስማት እንፈልጋለን። ወይም የምንፈልጋቸው ፈልገን ያጣናቸውን አግኝተን የምስራች መንገር እንፈልጋለን። ወይንም ደግሞ ብዙ ገንዘብ አግኝተን ብዙ ሀብት አግኝተን ብዙ እውቀት አግኝተን ደስታችንን የምስራች ብለን መንገር እንችላለን። ልጅ ያልወለዱት ልጅ አግኝተው ሌላ ከዚህ የዘለለ ነው የጌታ የምስራች። በክርስቶስ የተሰጠን የምስራች ከዚህ ያለፈ ነው። የምስራች እነግራችኋለሁ፣ እነሆ በዳዊት ከተማ መድኃኒት የሆነ ዛሬ መድኃኒት የሆነ እርሱ ክርስቶስ ተወልዶላችኋል ተብሎ የተነገረበት ቀን ነው። ይህንን ዕድል ያደለን አምላካችን ምስጋና ለእርሱ ይሁን። እንግዲህ መድኃኒት የሆነ ክርስቶስ የተቀባ መድኃኒት ተብሎ የመጨረሻው መድኃኒት፣ መተኪያ የሌለው መድኃኒት፣ ረዳት የማያስፈልገው መድኃኒት፣ እውነተኛው መድኃኒት፣ ዘላለም ሕይወት ጌታ ክርስቶስ የተወለደበትን በዓል ልናመሰግን ነው። በዓል ማለት ክብር ነው። በዓል አከበረ ይላል ግዕዙ። በዓል ማለት ክብር ነው። የምስራች እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ነው ያለ አምላክ የሆነ ተወልዶላችኋል፣ ይህም ምልክት ይሆንላችኋል ብሎ መልአኩ ነው የሚናገረው። ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ሕፃኑ በድንግል ማርያም እቅፍ ላይ ነው የነበረው። በግርግም ያስተኛችውም እሷ ናት። በረከቷን ያሳደረብን እግዚአብሔር። በግርግም ተኝቶ ታገኙታላችሁ። በዚህ ጊዜ በዚህ ቀን ድንገት ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። ለምን ነበሩ? እኛ ዳን እግዚአብሔር ልጆች ተባልን። እንደዚህ ብለው አመሰገኑ። የመጨረሻ መልእክቱ እግዚአብሔርን እያመሰገኑ እንደዚህ አሉ። ክብር ለእግዚአብሔር በሉ ከኔ ጋር ድምፃችሁን ከፍ አድርጋችሁ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰው በጎ ፈቃዱ አሉ። ይህንን ያሉ ቅዱሳን መላእክት ናቸው። በእኛ መዳን የሚደሰቱ የሚረኩ ቅዱሳን መላእክት ናቸው። እንግዲህ ብዙ ማስተማር ይቻላል። ዝግጅቱም ብዙ ነው።